ሪያል ማድሪድ አዲሱ አካዳሚው ሊቨርፑልን ለማድረግ እየሞከረ ያለው ማን ሲቲን ማን ገባርለ ስቴትመንቱ ግራ እንዳያገባ ሊቨርፑል የሪያል ማድሪድ አካዳሚ ስለሆነ በነፃ ምናምን ገባ አካዳሚ እኮ በቃ በነፃ ምናምን ነገር ወደ ፕሮሞት ነው የምትደረገው ወደ ትልቁ ክለብ ከነበርክበት አንደር ዲቪዚዮን ምናምን ፕሮሞት እንደዛ ለማድረግ ማን ሲቲን እየሞከረ ነው ምን ገባርለ እነዚህ ኦይል ማኒ ናቸው እኮ አዲስ ለመሾም አዲስ ፕሬዝዳንት ሆኖ ለመሾም ይሄ ሪኬልም የሚባል አድክም ሰውዬ እመኑኝ ነው የምላችሁ ሮድሪን እና ሃላንድን አመጣላችኋለሁ አለ ሃላንድ እኮ የባርነት ኮንትራት ፈርሟል 10 ዓመት ገባር ህይወቱን እግሩና እጁን ሽጧል ማማምጣት አትችሉም ማን ሲቲ መሸጥ ካልፈለገ በስተቀር ወይ ደግሞ እንደ ኢሳክ ካላመፀ በስተቀር ማለት ተረዳሽ አይደል ሊቨርፑል ቤት ቢሆን ኖሮ ተነግረውና ደውለህ በነፃ ታመጣው ነበር ተረዳኝ አይደል ሮድሪ ግን ማን ነው ስለ ዓለም ዋንጫ ነው እንጂ ማውራት የምፈልገው ከዓለም ዋንጫው በኋላ ነውና 115 ሲሰሙ ተጫዋቾችም ሻንጣ ይዘው እንደ ፔፕ ኦፍፍ ሊሉባችሁ ነው ገባር ሃላንድ በቃ ኮንትራት ፈርሟል እግርና እጅ የትም አይሄድም ሃላንድ ገባር አራንድ እግርና እጅ ሽጧል ምንም አያመጣም ሌላው ግን ማን ነው 115 ፔፕ ነካው እኔ ዋንጫ ያለው ስፐርስ ሊቨርፑል ይባላል ገባር እንደዛ እንዳቶኝ ምን አይነት አወዳደቅ ነው ሶስት አልነበር ለሶስት ነበር መሰለኝ ተፎካከረ ብቻዬን ሆንኩኝ እኮ ብቻዬን እንዴ ያለ ተወዳዳሪ ነው በለው ካምባላ ያለ ተወዳዳሪ ማን መወዳደር አትችሉም ነው ማለት ሰላም ስለሚድፊልደሮቻችን ሐቁን ልነግርህ ነበረ ስለምናስፈርመው ግን አካውንት ተበላሸኮ እናቴ ተበላሸኮ ወይ ኮፒ ሊንክ አድርጉት ወይ ሌላ አካውንት እንከፍታለን ዋናው ላቭ ነው እና ምንድን ነው ኢሊዮት አንደርሰንን ሲቲሻ ይጠይቅልሃል ከ105 ሚሊዮን በላይ ከዛ ሲቲሻ ምን ያደርግልሃል ወደ ቶናሊ ወደኛ ከኛ ጋር ሊፎካከር እኛ ኢሊዮት አንደርሰን እኛ እናስፈርማለን አላልን እንፈልጓለን እንጂ እኮ አናስፈርመውም ከዛ እሺ በቃ ማቴዎስ ፈርናንዴዝ ብለን ስንሄድ ከዌስታም በፊት ሳውዛምቢተን ነው ምናምን ነበር አሉ ከዛ 15% አላቸው ልጁ ሲሸጥ እነሱ 80 ሚሊዮን ግራ ተጋብተናል እንግዲህ እንደዚህ አይነት ሁኔታ ላይ ነው ያለነው እወቁት ብዬ ነው ቻው ኮፒ ሊንክ ይደረግ ቪዲዮ ጋይስ ከባድ የሆነ ትራንስፈር መረጃ ይዤላችሁ መጥቻለሁ ኮፒ ሊንክ ሪፖስት እያደረጋችሁ በደንብ አዳምጡኝ ማለት ነው ባርኮላን እና ዲዮማንዴን በተመለከተ ነው ማለት ነው ይኸውላችሁ ዲዮማንዴን ፒኤስጂዎች ይፈልጉታል ማለት ነው ልጁም ደግሞ ኦፍ ኮርስ የፒኤስጂ ደጋፊ ነኝ ፋዘሬም የፒኤስጂ ነው እኔም እያየሁ ያደኩት ፒኤስጂ ነው ምናምን የሚል አስተያየት ሰጥቷል ማለት ነው ስለዚህ ፒኤስጂዎች ገንዘብ የሚከፍሉ ከሆነ ቀድሚያ ምርጫው የልጁ ፒኤስጂ ነው ማለት ነው ባርኮላን ደግሞ ፒኤስጂዎች ገንዘብ ደና የሚያገኙ ከሆነ ማለት ነው ክረምት ላይ ለመልቀቅ ዝግጁ ናቸው ገብቷቸዋል አይደለም አርሰናልና ሊቨርፑል ይፈልጉታል ባርኮላን ማለት ነው የት ነው ግን እንደዚህ ተጫዋቾቹን እያስፈረሙ ያሉት ያላችሁ ከሆነ ማለት ነው ፈጣን ማርኬት ላይ ነው የሚገበያዩት እንዳለ ማለት ነው ነጋዴ ከሆናችሁ ይሄን ቪዲዮ እያያችሁት ከሆነ ፈጣን ማርኬት ላይ ማለት ነው እንዳለ ምርታችሁን እያስቀመጣችሁ ገዢዎችን ፈጣን ማርኬት አፕን ከፕሌይ ስቶርም ከአፕ ስቶርም እየወረዳችሁ ማለት ነው የምትፈልጉትን ፕሮዳክት እዛ ላይ ሰርች እያደረጋችሁ መግዛት ትችላላችሁ በጣም ቀላል ጽድት ያለ አፕ ነው ማለት ነው አሁን ወደዚህ እንመለስባችሁ ማለት ነው ባርኮላ አርሰናል ባርኮላን እንዲመጣ አልፈልግም ለመሰላችሁ ባርኮላ ማለት ፊኒሺንግ የማይችል ማርቲኔሊ ነው ገብቷችኋል አይደለም ፊኒሺንግ የማይችል ማርቲኔሊ ዝም ብሎ መሮጥ ይወዳል ግን ከማርቲኔሊ የሚሻለው ምንድነው ማጣጣፍ ጎበዝ ነው ይሄ ሰውዬ ገብቷችኋል ፊኒሺንጉ ግን የለውም እኔ ከዚህ ሰውዬ ማርቲኔሊን ሬት አደርገዋለሁ ምንም እኔ አልወደውም ባርኮላን ገብቷችኋል አይደለም ባርኮላን ግን ሊቨርፑሎች የሚያገኙት ከሆነ አሪፍ ኦፕሽን ነው ዛጋራ እኔ ከባርኮላ ሊያውም ብናስፈርመው ደስ ይለኛል ገብቷችኋል አይደለም ስለዚህ ፒኤስጂዎች ዲዮማንዴን የሚያገኙት ከሆነና ደና ገንዘብ የሚቀርብላቸው ከሆነ ባርኮላን ይሸጡታል እርግጠኛ ሆኜ ማለት ነው ባርኮላ ከፒኤስጂ ይወጣል ወይ ሊቨርፑል ወይ አርሰናል የሚመጣው ማለት ነው ሌላ ክለብ ከገባበት አላውቅም አርሰናል ባይመጣ ግን ደስ ይለኛል እኔ ማለት የሪያል ማድሪድ ሬከርድ ነው የሚሰብረው ተጫዋች እንግዲህ ቪቲኛ እና ዦኦ ኔቬስ የተባለ ነውና እውነት ሊሆን የሚችልበት መንገድ ለምን እንደሆነ ላስረዳችሁ ስሙኝ በቅርቡ እንደምታውቁት እንግዲህ ሆርሄ ሜንዴዝ ያው ትንሽ ፍሎሬንቲኖ ፔሬዝ ጋር ተራርቆ ነበር ለብዙ ዓመታትና አሁን ደግሞ ተመልሰው መጥተዋልና ስምምነት ላይ መድረስ ችለዋል የሚባለውና ከሱ ጋር ደግሞ የሚሰሩ ተጫዋቾች ማን ናቸው አብዛኞቹ የፖርቹጋላዊ ተጫዋቾች ማለት ነው ከሆርሄ ሜንዴዝ ጋር ይሰራሉና እሱ ነበረ ትልቅ ተጫዋች አመጣልሃለሁ የሚል ነገር ሊንክ አለ ከድሮም ጀምሮ ማለት ነው እና እሱ ነው ጎትተው የሚያመጣው ተጫዋቹን የሚል ነገር በጣም የተነሳሳ ነውና ከሚዲያው ላይ አንጻር ስንመለከተው እና ደግሞ አውጥቶ የተመለከቱት ያሉት ደግሞ ዦኦ ኔቬስ ነው አሁን ደግሞ የምሰማው ቪቲኛም ሳይሆን ዦኦ ኔቬስ ነው ተጫዋቹ የሚሆነው ሲሉ የገለጹ ይገኛሉ እንግዲህ ዦኦ ኔቬስ ያው ሚድፊልደር እንደምታውቁት ከሻምፒዮንስ ሊግ ክለብ የሚጫወት ሰው ነው እና ክራይቴሪያውን ደግሞ ልብ ብለን እንየው መጀመሪያ ባይ ዘ ዌይ ደግሞ ቲክቶክ ስፖርትስ ክሬተር ካፕ ላይ ማለት ነው ኖሚኔት 68 ሰው ላረጋችሁኝ አጌን ቴንኪዩ ማለት ፈልጋለሁ መቀጠላችን እንዳሮስ ባይወል ያለ ለማለት ነው ብዙ ሰዎች ጠይቁ ተነበሩ ኢንቦክስ ላይ አንዳንዶቹ ቪዲዮ ይደረሰላችሁ ሳሉ ነው መሰለኝ ብቻ ኮፒ ሊንክ ማድረግ እንዳይረሳ ሐሳባችሁ ኮሜንት ላይ ያስቀምጣችሁ ፕላስ ቡት መጫ እንዳይረሳ በዛውም ደግሞ ባይወል ገብታችሁ ኖሚኔት ማድረግ ከቻላችሁ ይመቻችሁ ብቻ እንቀጥል እዚህ ጋር ያለውን ክራይቴሪያ ስትመለከቱ ማይክል ኦሊሴ አይደለም ሃሪኬን አይደለም ጄሬሚ ዶኮ አይደለም ኤርሊንግ ሃላንድ አይደለም በአጠቃላይ የፕሪሚየር ሊግ ተጫዋችም አይደለም ክርስቲያኖና ካካ ሌቭል ፕሌየር ነው ሲል ገልጿል
ይህ ማለት ደግሞ ላይ ጋላክቲክ ሆኖ ለማለት ነው። ያው እንደነሱ ሌቭል ይደርሳል የሚደርስ ተጫዋች አለ ብዬ ሰማላስብ በዚህ ሰዓት እና ቤዚክሊ እንትን ብለን እንያዙ ጋላክቲክ ሆኖ በሚለው ገባችሁ አይደል? እና ፎር ዘ ፊውቸር የሚሆንም ነው ያንግ ተጫዋች ነው የሚለው ነገር ነው። እሷ ላይ አስምሩልኝ። እናም ደግሞ የሁላ ነገር ወዴት ያመራናል ማለት ነው? ወደ ዦዋው ኔቪስ። ያንግ ነው 21 ዓመቱ ነው እንደሚታወቀው፣ ፖርቹጋላዊ ነው ብዬ አስባለሁ። በዮርጌ ሜንዴዝ በመጣ ማለት ነው ስለሚገናኝ ማለት ነው ኤጀንት እሱ ነው እና ያ በቃ ኤቭሪቲንግ ገጣጥሞ ዦዋው ኔቪስ ጋር ነው የሚደርሰው ብዬ አስባለሁ። ሌላ ተጫዋችም ሊሆን ይችላል፣ ሚድፊልደር ወይ ፎርዋርድ ነው የተባለው። ሌላ ሀሳብ ካላችሁ ኮመንት ላይ ማስቀመጣችሁ እንዳረሱ የተለመደው። ኤኒዌይስ ግን እኔ ዦዋው ኔቪስ ጋር ደርሻለሁ። ትንሽ ዊርድ የሆነብኝ ምን አለ መሰላችሁ ላይክ ጨዋታውን በደንብ ኮንትሮል የሚያደርግ ሰው መሀል ሜዳ ላይ ኮንትሮል የሚያደርግ ሰው የሚያመጣ መስሎኝ ነበር ሪያል ማድሪድ። ነገር ግን ከዛም ውጭ ግን ኦፍ ዘ ቦልም የሚሰራ ከኳስ ጋም ግን ያ ዲሰንት ነው። ይሄ ልጅ መጮት ይችላል በደንብ ቶፕ ሌቭል ላይ የምትለው አይነት ሰው ነው ዦዋው ኔቪስ እንደሚታወቁ። ከኳስ ውጭ ግን ኢሊት ነው እንደምታውቁት ኢሊት። ቪቲኛው ከኳስ ጋር ነው አብዛኛው ነገሩ የሚታወቀው። ዦዋው ኔቪስ ደግሞ ከኳስ ውጭ። ከኳስ ጋርም ግን መጥፎ ነው ማለት አይደለም፣ አታሳስቱኝ። ከኳስ ጋርም በጣም ኢሊት የሆነ ፕሌየር ነው። ብቻ ዦዋው ኔቪስ ነው። እናንተ ምን ተሰማችሁ? ወይ ደግሞ ሌላ ተጫዋች ነው የምትሉም ካላችሁ ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ቀጣይ እስክንገናኝ ድረስ ሀላ ማድሪድ ይናዳማስ። ማጠብቁት ማገምቱት የዝውውር ዜና ይላል ማለት ይሄ ነው። እስኪ ስለ ዝውውር ዜናዎች ደግሞ እናውራ። ይሄ አዲሱ አካውንቴ ነው፣ የድሮ አካውንቴ ተዘግቶ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። በቅርቡ 100 ሺህ እንገባለን ማለት ነው። ፔሬዝ እንግዲህ ከዓለም ዋንጫው በኋላ የኤንዞ ጉዳይ እንደሚመለከት ማርካ አስነብቧል ማለት ነው እና ዋጋው ውድ ስለሚሆንባቸው የኤንዞ ማለትም 115 ሚሊዮን ዩሮ መክፈል ስለማይችሉ ቫልቬርዴ እንደገና ደግሞ 20 ሚሊዮን ጨምረው ለማቅረብ ተዘጋጅተዋል ማለት ነው። የቼልሲ ደጋፊዎች በዚህ ሀሳብ ምን ትላላችሁ? ያው ታማኝነቱ ይህን ያህል አስተማማኝ ባይሆንም ግን ይሄ ጉዳይ ቢፈጸም ምን ታስባላችሁ? በቃ እኔ ቦክስ ቱ ቦክስ ቫልቬርዴ መጫወት ስለሚችል ይመቸኛል። በቃ ኤንዞ ባይወጣ ደስ ይለኛል፣ ግን ከወጣ ደግሞ ቫልቬርዴን ከመጣ ይመቸኛል ማለት ነው። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ማድሪድ ፈልጎሻል፣ ወንድ ነሽ፣ ትሄጃለሽ። ወንድ በዚህ ዓመት ነው ከቦሎኛ መጣ። ከዛ በኋላ አልጋው የቱ ጋር ነው አልክ፣ ተኛ፣ ቀረ። ሜካፔ፣ ሜሼ፣ አይላሼ፣ ፀሐይ ክሪ እንትን እዚህ የተቀባውትን እንትን ያበላሻል ስትል የለንደን ቺክ ስትፈጅ ዝም አለ። ለምን? ቀጣይ ዓመት ምርጥ ብቃት ስላለ ትጫወትልናለህ ብለን። ማድሪድ ተከላካይ እያሳደደ ነው። ከዛ መሃል ደግሞ በዋነኝነት ከሚፈልጓቸው ዝርዝር ውስጥ ይኸው ካላፊዮሪን በእቅዳቸው ውስጥ አስገብቷልና እንደ ፓርቲ 150 ብር ሊሆነ ሲሰተን ደፈረኝ ብላ እንድታሳስር ነው የምናደርገው። በቃ ዓመት ሙሉ ስንቀልብህ ስንንከባከብህ አደልበንህ ቢያንስ በዚህ ዓመት ልክ ቲምበር መጣ ተጎዳ። ከዛ በኋላ ዓመት ሙሉ ተኛ። ከዛ ቀጣይ እየካሰን ነው። አንተም እንደዛ ታደርጋለህ ብለን እንጂ አርሰናል ሆስፒታል አይደለም ስትድን የትም አባህ አትሄድም። ነግሬያለሁ። 4 ምስክር አዘጋጅተናል፣ የሴት ማለት ነው። ንቅንቅ አትያት። እሺ ማንሰማው ጉድ የለ። ኤንሪኬ ሪኬልሜ የተባለች አንድ የማድሪድ ዳይሬክተር ለመሆን ምርጫውን ካሸነፍኩኝ ሃላንድንም ሮድሪን ነው ማመጣው አሉ። እቺ ሰው ማለት ነው ጭራሽ ማሊያ እንትን እያለሽ ምናምን። እዚህ ጋር ግን አንዴ ለሃላንድና ለአባቱ እናጨበጭባለን። ምክንያቱም የማድሪድ ስም ገና ሲነሳ ሮድሪ ሳይቀር ነው አይደል ጨራው እዛ የቆመው። የማድሪድ ስም ሲነሳ በቃ ይቋምጣሉ ምናምን። አንተ ራስህ ሮድሪ ማተው ብቻ። የሃላንድ አባት ምን ብሏል? ኢንተርቴኒንግ ነው በጣም ግን አንዱም ነገር እውነት አይደለም ማለት ነው። ሲቲዎች እንደውም ክለባችን ሌጋል አክሽኑ እንትን ሊሉ አስበዋል። የሃላንድን ማሊያ በማድሪድ ምናምን ስላሰሩ እንግዲህ ያ ነገር እንዲጠፋላቸው ይፈልጋሉ ማለት ነው። ሮድሪ ሊሄድበት የሚችልበት ምናልባት ፖሲቢሊቲ ያለ ከዓለም ዋንጫው በኋላ እስቲ ምናየው ይሆናል ምናምን ነገር ብሏል መሰለኝ። ሃላንድ ግን ምንም አይነት መልስም አልሰጠም። ጭራሽ ማድሪድን ላኔ ሪጀክት የሚያደርግ ነው የሚመስለኝ ሃላንድ ማለት ነው። እስከ 2034 ኮንትራት አለው። ፈታ ነው የክለብ ተጫዋች ግን ስቲል ደግሞ ፍሎሬንቲኖ ፔሬዝ ራሱ ቢያሸንፍ ካላፊዮሪ እና ግቫርዲዮልን የማምጣት ሀሳብ አለው። ቶፕ ፕራዮሪቲ የሚሰጣቸው ተጫዋቾች እነዚህ ናቸው የሚደነቁት ማለት ነው። ግቫርዲዮልም ስሙ ከባርሳ ጋር እየተያያዘ ምናምን እንደሆነ ታውቃላችሁ። እኔ ማድሪድ ከመሄድ እንደው ባርሳ ምናልባት ግን ግቫርዲዮልም የሚሄድ አይመስለኝም። ግቫርዲዮልም እንዳስታወቀው ከሆነ በሲቲ ቤት ደስተኛ ነኝ ብሏል። ወርልድ ካፕ በኋላ ግን የሚፈጠረው እናያለን ምናምን ብሏል። ግቫርዲዮልም እስቲ ማየት ነው። ሰበር ዜና በማቲያስ ፈርናንዴዝ ጉዳይ ላይ አዲስ ነገር ወጥቷል። በመጀመሪያ ግን ፎሎ እና ቫይራል እንዲወጣ ደግሞ በደንብ ኮፒ ሊንክ አድርጉት። ዌስትሃም ዩናይትዶች ማቲያስ ፈርናንዴዝን ለመሸጥ 80 ሚሊዮን ፓውንድ እንደሚፈልጉ ዘአትሌቲክ እና እንዲሁም የተለያዩ የዜና ምንጮች እየዘገቡ ይገኛሉ። የማንቼ ፋሚሊዎች 80 ሚሊዮን ፓውንድ ማቲያስ ፈርናንዴዝ ይገባዋል ወይ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ወዳችኋለሁ። እኔ ማለት ነው እንደ ማድሪድ ደፋር ብዙ አይነት ድፍረት እኮ አይተተችል። እንደዚህ አይነት ድፍረት ደግሞ ከየት እንዳመጡት እግዚአብሔርን ታውቃላችሁ። በማድሪድ ቤት ፕሬዚዳንታዊ ምርጫ የተደረገ እንደሆነ በፊዮረንቲኖ ፔሬዝ እና በኤንሪኬ ሪካልሚ ነው ምናምን ብቻ አረ ነው ሂዝ ኔም ብቻ ምን አለች እችኛዋ
እኔ ምን አይነት ድፍረት ሃላንድን አመጣዋለሁ ምናምን አለች ወደ ቲሙ። ዝም ብለን እንደዚህ አርገ የምታመጣው እንዴ ይመስላችሁ? እንዴት ነው የሚያስቡት ግን እግዚአብሔርን? ያኛውም እንደሚፈልገው ሮድሪ ሊሄድ ይችላል። ሲጀምር ልቡ ተነስቷል። ይሄ ሰውዬ የመሄድም እድል አለው። ሃላንድ ዝም ብለን እንዲህ ብድግ አድርጋ ና የምትለው ሰው ነው። ምን ጋር ልታጫውቱት ነው? የቱ ጋር ነው የሚጫወተው ሃላንድ? እምባፔን ምን ልታደርገው? ቬኒሲየስ ምን ልታደርገው? አንድ ግን የሆነ እንዲህ ምን ክፉ ያናግሩኛል። ሲጀምር ማለት ነው ዋናው ነገር ሃላንድ ከሲቲ አይወጣም። ኢዝናትሩ ነው ሁሉም ነገር። ቤተሰቦቹ ራሱ ይሄን ዜና ሲሰሙ አዝናኝ ነገር ነው የተመለከተው። አተ እንዲህ 9 ዓመት እንዲህ ውል ማፍረሻ ውስጥ ምናምን አይሆንም። ይሄ ካይምሯቸው ይሄ ዝም ብሎ ለጊዜው መነጋገሪያ የሚሆን ወሬ ነው እንጂ ጭራሽ ሃላንድ ከሲቲ አይወጣም። የተረጋገጠ እዚሁ እኛ ጋር ነው ሪቴር ነው የሚያደርገው እኮ። የነዚህ ሪያል ማድሪድ የሚባሉ ቡድኖች ድፍረታቸው እኮ ነው የሚገርመኝ። ድፍረታቸው እንደሰማችሁ ከሆነ የፕሬዚዳንታዊ ምርጫ እየተደረገ ነው በፍሎሬንቲኖ ፔሬዝ እና በራኬል መሀል እና ምን አለ ራኬል የሚባለው ሰው የስግጥ ብሎ ማለት ነው እኔ ከተመረጥኩኝ ሃላንድን እና ሮድሪን ወደ ማድሪድ አመጣቸዋለሁ፣ እመኑኝ አመጣቸዋለሁ። ተመልከቱት፣ ስግጥ ብሎ ማለት ነው ማሊያው ላይ የሃላንድን ቁጥርና ስም ምናምን ነገር አድርጎ ማለት ነው። ነገር ግን የሃላንድ አባትና ኤጀንቱ በግልጽ ተናግሯል ሃላንድ በማንቸስተር ሲቲ ደስተኛ እንደሆነና እንደሚቆይ። ነገር ግን ድፍረታቸው ማለት እንዴት አድርገው ነው ቆይ አይውደን እኛን እንዴት እያደረጉ ነው እያሰቡን ያሉት? የተጫዋች ማከፋፊያ የተጫዋች ጀብሎ ነው እንደፈለጉትን እየመጡ የሚያነሱት እንዴ? የእነሱ ተጫዋቾች ማስቀመጫ እኮ አድርጎ ነው የሚያስቡን። ፔሬዝ ደግሞ ምን አለ? ሞሪኖ እኔ ከተመረጥኩ ሞሪኖንም አመጣለሁ ምርጥ የተባሉ ተጫዋቾችን አመጣለሁ ብሏል። ይኸው ኮናቴንና ዳንፍሪስን አምጥቷል። ድፍረታቸው አስቡት። ኤርሊንግ ሃላንድ ከማንቸስተር ሲቲ እሺ መጣ እንበል ማድሪድ የት ሊጫወት ነው? ምባፔ የት ሊገባ ነው? ሲቲ ላይ እንግዲህ የሚገርም ኮንትራት ነው ያለው ሃላንድ በአመት ስንትና ስንት ሚሊዮን ዶላር። ነገር ግን ስግብግብነታቸውን የሚያሳዩት እስኪ ንገሩ ይገኝ ከኛ ነው ችግሩ ምንድን ነው? ከኛ በፈለግናቸው ቁጥር 180 አሁን ሻምፒዮንሺፕ ያለ ቲም ራሱ ዌስትሃም ለማቲያስ ፈርናንዴዝ 80 ሚሊዮን ፓውንድ ነው የሚፈልገው። ምን ይባላል አሁን? ይሽ እንዴት ነው እየገባኝ አይደለም። አንድ አመት ትንሽ ፐርፎርም ሲያደርጉ በአንዱ 80 ያ አንደርሰን ሲቲ ራሱ ውድቅ ተደርጎባቸዋል። 100 ምናምን ነው የሚፈልጉት፣ ከ100 በላይ ነው የሚፈልጉት። እስከ 115 እስከ 130 ሊደርስ ይችላል የሱ ዝውውር። እሱን ረስተነዋል ሲጀምር። ለዚህ 80 ከማውጣት ቶናሊንና እዛ ባሊባን በተወሰነ ነገር መግዛት ይሻላል እንዴ። ምን ይባላል?